ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው እንግዲህ ምን ሲያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። አይን ጥቅሻ ለሆነች እድሜ አይን ጥቅሻ ኮነች አላያችሁ? እዚህ ሐዋሳ ከተማ ምን የመሳሰለ ሀብታቸውን ጥለው ምሽም መቃብር አሪፍ ሐውልት ተሰርቶላቸው ነበሩ ነው የሚባሉት። አሁን የሉም ማለት ነው። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። የተወዳጁ አርቲስት የነጻነት ወርቅነህ ህልፈትን በተመለከተ መረጃዎችን ሊያደርሰን ሰይፉ የስልክ መስመራችን ላይ ይገኛል። ሄሎ ሰይፉ፣ እንደምናለህ ቢኒ። እንግዲህ ዛሬ በጣም ጥቁር ቀን ነው ሊባል ይችላል። ምክንያቱም በኢትዮጵያ ኪነ ጥበብ በተለይ በፊልሙ በቲያትሩ ለአመታት ሳቅ በመፍጠር የሚታወቀው የብዙዎች የደስታ ምንጭ የሆነው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማንበት ቀን ነው ዛሬ። እንግዲህ ለአድናቂዎቹ፣ ለቤተሰቦቹ፣ በአጠቃላይ ለመላ ኢትዮጵያውያን መጽናናትን እንመኛለን። ለሱም እንግዲህ እግዚአብሔር በአጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሀሳቦች ህልሞች ውስጥ ያለ ሁሌም ስታገኘው ሀዘን እንኳን ላይ ቢሆን ሀዘኑን አጣርቦ ለአንተ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነው እና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበረ ከአሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ፣ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች፣ ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው። ምክንያቱም ከሰዓት በኋላ ታቦትም ስለሚወጣ በዚህ አጋጣሚ አድናቂዎቹ፣ መላው ቤተሰቦቹ፣ ወዳጅ ዘመዶቹ ይህን መረጃ ልብ ሊሉ ይገባል። ምክንያቱም 6 ሰዓት ተኩል ነው ታቦት የሚወጣውና እስከ 6 ሰዓት በቅድስት ሥላሴ ካቴድራል ያለው ፕሮግራም መጠናቀቅ አለበት ብለዋል የቀብር አስፈጻሚው ኮሚቴ።
ታው ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻልህ ይቀር የለ? ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ግን ደግሞ እሱ ምናልባት አንዳንዴ ሀዘንም ስሜት ውስጥ ሊሆን ይችላል ወይ ደግሞ ምናልባት የማያስደሰት ስሜት ውስጥ ሆኖ ግን ለአንተ ደስታ የሚጨነቅ ሰው ነው። ነጻነት እንግዲህ ብዙ አመት ነው የማውቀው። 2 3 4 ጊዜ ኢንተርቪው አድርጌዋለሁ። በጣም ስል የሆነ አእምሮ ነው ያለው። ፈጣን ነው። ለቀልድ ብቻ የተፈጠረ ነው እና ግን አንዳንዴ በተለይ አሁን በሶሻል ሚዲያዎች ላይ የሚጽፋቸው ጠንከር ያሉ ጥቅስ የሚመስሉ ነገሮች ነበሩና ይገርመኝ ነበር። እንዴ በአካል የምናገኘው ወይም ስንገናኝ የምንጨዋወተው ያ በጣም ቀልድን መሰረት ያደረገው ነጻነት፣ እርግጥ በቀልዶች ውስጥም ቁም ነገር አለ። ግን በፌስቡክ ላይ ፖስት የሚያደርጋቸው ነገሮች አንዳንዴ ከነጻነት የማጠብቃቸው ነው እና የተለዩ ናቸው እና እስከ ትናንትና ድረስ በጣም በቃ በሰል ያሉ መልእክቶችን ባለው ሶሻል ሚዲያዎች ላይ ሲያጋራ ነበርና እንግዲህ እነዚህ አዲስ ሲኒማ ስለመስራት እያወራን አዲስ አሁን ፍሬሽማንን አውሮፓ ይዞ ስለመሄድ እያሰበ በጣም በቃ ልዩ በሆነ የመኖር ጉጉት ውስጥ እያለ ነው እንግዲህ ድንገት ያጣ ነውና ዛሬ ያው በጣም አሳዛኝ ዜና ነው። መርዶን የሰማ ነው። ለኢትዮጵያ ደግሞ በጣም ጥቁር ቀን ነው። በጣም አሳዛኝ ቀን ነው። ብዙዎች ይደውላሉ። ቀብሩ መቼ ነው የት ነው ይላሉ። ቅዱስ ሥላሴ ካቴድራል የፊታችን እሁድ ጠዋት ከ2 ሰዓት ተኩል ጀምሮ የተለያዩ ስነ ስርዓቶች ይኖራሉ። ቀብሩ የሚፈጸመው 6 ሰዓት መሆኑን ለአድናቂዎቹ ለአፍቃሪዎቹ ለመግለጽ እንወዳለን። ያው እንግዲህ የሁሉም ሀዘን ነው። እግዚአብሔር ያጽናን፣ ከዳግም ሀዘን ይሰውረን። አሜን አሜን። ለቤተሰቦቹ ለአድናቂዎቹ በአጠቃላይ ለመላ ኢትዮጵያውያን ዳግም መጽናናትን እንመኛለን። በስራሽ ላይ ገጠመኝ ምን አለሽ እስቲ ንገሪኝ። በሕክምና ላይ መጥፎም ነገር አይገጥምህም? የታመመን ሰው ድኖ ሲወጣ ደስ የሚለው ገጠመኝ ሰው ነው። ከሰው የበለጠ የለም። ድኖ መውጣት ገጠመኝ ነው። አይወጣም ማለት ነው። ድኖ በጣም ነው ምንድነው? እሺ ቤዛ አዝማች ነው የሚለው ይመስላል። ቤዛይት ያና ቆላምጧ አንቺ ቤዛይት። እሺ ምንድነው የምትሰሪው? ክብረት የስነ ልቦና ባለሙያ ቤዛይት። በሚድል ኔም ዋለ ጥራት ይሄ ወይዘሪት ወይዘሮ ወይዘሪት አላገባሽም? ቤዛይት እንፈልግ ወይስ አለ አለ? ስልክ ወስደሻል? ማን ነው?
አሁን አንቺ የስነ አእምሮ እንትን ነሽ ስለ የስነ ልቦና እንትን ነሽ ጓደኛሽ ለተጽዕኖ አትፈጥሪ ብትቀድመሽ ያወቅሽበት የሚፈልገውን ታውቂያለሽ አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው ማን ነው ወዲያው ትረጃዋለሽ መልስ የምትሰጪው ለማለት ፈልጌ ነው እንዴት አሰባችሁት እኔ መልስ ቶሎ ሰጫለሁ አረ ቡና ስፕሬስ ብለሽ እንደማዘዝ ማለት ነው ቡና ስፕሬስ ነው የሚጠጣው እንደማለት ነው እንጂ ግርማን ታውቃለህ ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው ሰው ወላቃ ነው ይላል 3 ጥርስ ነው የወለቀው ያን ያክል እንትን አይደለም ብዙ አይደለም እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል እዛና ከገጠር የመጣ ልጅ አለ ጫማ የሚጠርቅ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርቅ አይ ግርማ እድለኛ ነህ ከቤት አጠገብ ነው የተወለድከው ስንቱ ማሳ ውስጥ ተወልዷል ወደ ጅቡቲ የሚኬድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው የሚፈጀው ሰዓት ይለያያል ስንት ምን ያህል ሰዓት ይለያያል ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅብሃል 2 ቀን ይፈጃል ስትመጣስ ስትመለስ ከ3 ቀን ይፈጃል እስከ3 ቀን ይፈጃል አንድ ነገር አንድ ጓደኛዬ የሰማውን የነገረኝን ማለት ነው ከባድ መኪና ሹፌር ነው ሰውየው ማለት ነው እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ ብዙ ጊዜ ሲደረብ በዚህ ነው የሚደረበው እና በዚህ በኩል ብሎ ሄደ ምን አይነት እብድ ነው ይላል ሹፌሩ ይሄው ተመልከት ከረዳቱ ጋር አየው በቃ ፈጃቸው ያለ ይሄዳል ያንተው ማለት ነው እዛ ሄዶ በቃ ተጋጭ ተግንትን ብሎ ምናምን ነገር ደረሱበት ሲደርሱ ሲያው የነሱ ተጎታች ነው አቆንቶ ማሳው ግዴታ ፍራታ እንዴት ነሽ ፍሪዝ አስመስከረሻል ከደብረ ዘይት ነሽ አንቺ ምን ፍሪዝ ነው ይባላል ይሄ ኖርማል ፍሪዝ የራስሽ ነው ሙሉ የራስሽ ነው እርግጠኛ ነሽ ዘጋቀጣል ዳብሰው ያለፈውን ዕዳ ሳትከፊ ሌላ ተጨማሪ ስጠይቅ ትንሽ አታፍሪ? ግድ የለህም አሁን እከፍላለሁ አልኩ። እንደው ተው እባክህ እንደው ምግብ አቅርቤ ነው የመጣሁት። ልጄ በአላህ ይዤሃል። ልጄ እባክህ ስጠኝ። ደግሞ ወደዚህ መጣሽ። ምን ላድርግ ትለኛለህ? ይሄ ሁሉ ቀን ያልሆነ በልውስጥ ተጫወቱ በእድሜው በጊዜው ለመደሰቱ ትዝታ አይደለም ሰው መለከቱ ጆብ ምንድነው የምትሰራው? ተማሪ ኢንተራንስ ተፈታኝ ኢንተራንስ ተፈታኝ አስርተኛ ክፍል ማትሪክ አልፈህ ማትሪክ አልተፈተንኩ ማትሪክ ቀርቷል ቀረ ግን አለ አይደል ቀረ እንዳትሉ ብቻ ከዚህ በኋላ እኮ ቀረ እና ሀሁ አሜሪካን ሀገር ይሄን ሁሉ አመት ቆይተ ካልቀላ የት ብትሄድ ነው የምትቀላው? አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ተጠቆር ነበር ማለት ነው። ተመችቶ ያልቀላህ ባይመች እንዴት ነው አለ? እንዴት ነው ምናምን ያው ምላሴ እንዴት ነው? አላላለ እሱ እንግዲህ ቆይ ምላስ ብቻ ነው እንደ ሄደው? አይ እኔም እዛ ነበርኩ። እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ ከዛ ውጭ በጣም የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር። አሁን 3ኛ ልጅህን አገኘ። በምን ሰዓት ነው ቲያትር የምትሰራው? እንዴት ሰራህ አንተ? አንድ ልጅ ቢዚ ነህ አንተ፣ በሬዲዮም በቲቪም ቢዚ ነህ። እንዴት ሰራህ አንድ ልጅ አንተ? እኔ ሲሄድ ሰይፍሻ ነበር፣ አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ። ያንተ እንዴት ነው? ስለዚህ አሰራሩ እንዳንተ ሆኖ ነው የምትለኝ?
ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን። አንቺ ገባሻ? እዚህ ግቢ ውስጥም አንዳንድ ስም ሰጣት። ቢዩቲፉል ዴንጀረስ ብለህ ቢዩቲፉል ዴንጀረስ? አዎ ሰምተሃል? ቀላል ሰው እንዳልመስልህ ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩስ ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠንማ የመናገር መብት በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል? አዎ አልኩ። አንተ እምቢ ካልክ አልኩ። እምቢ አልክ። መናገርማ አለበት አይደል? እንዴት እኮ መናገር ደግሞ አለበት አይደል? አንዱ ራሱን ሊያጠፋ በረኪና ነው ምናምን ጠጥቶ ቤተሰብ ተረባርቦ ያተርፈዋል። አምቡላንስ ይጠራልና ወጣት ስለሆነ ቤተሰቡ ያው ቶሎ በል ምናምን እያለ አምቡላንስየው ሾፌሩ በቀያ እንትን እያለ በቃ በጣም በፍጥነት ሲነዳ ይሄ የተረፈው እኮ ነው። ቀና ብሎ ቀስ በል እንጂ ልትፈጀን ነው። ውስጤ ብዙ ዕውቀት ተሰንጓል። He said, I am sandwich man. Sandwich. Sandwich. Yeah. You're really funny, Haile. ግመጣው አጥመው እሺ ብላው እያለ ነው። ማጅራ አሁን ምስጥ ነበር ካሁን ደግሞ አሪፍ ነሽ። ቆንጆ ነው። እሺ የሚቀጥለው ማሙዳም ክትፎ ቆጮ እንዲህ ዮሐንስ በጣም ዳንኤል ሀብተ ሚካኤል የሚባል ዘማሪ ታውቃላችሁ? አምደ ሚካኤል ታውቃላችሁ? አዎ። ምን የሚል መዝሙር አለው? ኧረ በጣም ብዙ አለ። ታዋቂ ነው። አዎ። ተስፋዬ በጌታ ሆነንተ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነፃነት ወርቅ ነው። በጣም ነው የምወደው፣ ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናሃል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ ዘላለማችሁን አስተካክላችኋል ወይ?
እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ፣ ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው። ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነጽይና ለቤተሰቦቹ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን ይመኛሉ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ።